እኛ ሙስሊሞች ኢየሱስ ክርስቶስ በተአምር ድንቅ ተአምራቶችን እንደፈጸመ እውራኖችን እንዳበራ ለምጻሞችን እንዳነሳ እውሮችን እንዳበራ የታመሙትን እንደፈወሰ ሙታንን እንዳስነሳ በአላህ Subhanahu Wa Ta'ala ፈቃድ ይሄንን እንደፈጸመ ቁርአን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ይናገራል። በታምራዊ ውልደቱን አስመልክቶ ያለ አባት ከእናት መገኘቱ ታምራዊ አወላለድ ነው፣ ታምራዊ ነው፣ ድንቅ ነው። ይህ ድንቅ የሆነውን ስራ ደግሞ አላህ Subhanahu Wa Ta'ala ሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 45 እስከ 48 ጤንነትን ከፈለክ ሰኞና ሐሙስን በመጾም ላይ አደራ። ደስታን ከፈለክ በቀን ውስጥ ትንሽም ቢሆን ቁርአንን ሳትቀራ እንዳታደር። ፊትህ በኑር እንዲያበራ ከፈለክ 3 ረካዓም ቢሆን ሌሊት ሰላት እንዳያመልጥ። እርጋታና ስክነት ከፈለክ ዚክር ላይ ተበራታ። ገንዘብና መልካም ዘርን ከፈለክ ምላስህ ኢስቲግፋር ከማድረግ አይቦዝም። ጭንቀት እንዲወገድልህ ከፈለክ ላ ሐውለ ወላ ቁወተ ኢላ ቢላህ ማለትን አብዛ። በረካን ከሆነ የፈለከው በውዱ ነቢይ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን አውር። ከሚመጣ በላእ መጠበቅን የምትሻ ከሆነ ቁራሽ ዳቦን ቢሆን ሰደቃ ሰጥ። የአላህን ውዴታ ማግኘት የምትፈልግም ከሆነ ወላጆችህን ታዘዝ፣ መልካምንም ዋልላቸው። ኻቲማህ እንዲያምርልህ ከፈለክ በላ ኢላሃ ኢላላህ ላይ አደራህን ለምትወደው ሁሉ ይህንን መልእክት እንዲደርሰው አድርግ። እኛ ሙስሊሞች እንደምናምነው ኢየሱስ ክርስቶስ የአላህ Subhanahu Wa Ta'ala ሰላም በእርሱ ላይ ይስፈንበትና ከአላህ Subhanahu Wa Ta'ala ከተከበሩ ነቢያቶች መካከል አንዱ መሆኑን አምነን እንቀበላለን። በእርግጥ እኛ ሙስሊሞች በነቢያቶችና በመልእክተኞች እናምናለን። በኢየሱስ ክርስቶስ የሚያምኑ ብቸኛ ክርስቲያን ያልሆነ ሃይማኖትም እስልምና ብቻና ብቻ ነው። በዚህ ደግሞ እኛ ሙስሊሞች እጅግ በጣም እንኮራለን። ይኸውልህ አሁን ዑመር አንተ የምታስበው ማለት ነው አልহামዱሊላህ አሁን እስልምናው ፍቁህ አላር አላህ እስልምና ሳይወፍቅህ ወደዚህ ብትመጣ ኖሮ ምን ያጋጥመኝ ነበር ብለህ ተፈኩር ማለት ከዛ በፊት ተሰራቸው የነበሩ ነገሮችን ታስብና ተውበት ታደርጋለህ ወደ አላህ ማለት አሁን አልহামዱሊላህ ተመልሰሃል። ግን አሁን ባልመለስ ኖሮስ እዚህ ጋር ስመጣ ምን ይገጥመኝ ነበር የሚለው ነገር ደግሞ በደንብ አድርገህ ተፈኩር አድርግ። ወደ ዛተኛ በቀኝ ተኛና ወደ ግድግዳ ወደዛ መዘርጋትን ደግሞ ይችላል። አሁን ይኸውልህ ቤተሰብ የለ እኛ የለንም ያቺ የምትወዳት ባለቤትም የለችም፣ ምሳሳለት ልጅም የለም፣ እኛም የለንም፣ ማንም የለም። ይሄ ሁሉ አፈር ጨነንብሃል፣ ሄደናል። እየተጠየቅክ ነው ዱንያ ላይ እንደው የሰራው መልካም ስራ ምን አለ እየተባልክ ነው። አላህ ባዘዘህ ነገር ምን ያክል ቀጥ ብለሃል የሚለው ነገር አስብ እስቲ የሰራው ነገር